ብሌን ሰላም ውስጥ አለች እንዴ? አዎ አለች። ጥሪልኝ። ግባ እጠራልሃለሁ። አሁን ምንድን ነው የሚወጣኝ? ያንን ሁሉ አመት በሰው ሀገር የደገምኩት ለዚሁ ነው። እንዴ ዶክተር ብሌን ሰላም ውስጥ አለች እንዴ? አዎ አለች። ጥሪልኝ እስኪ። ግባ እጠራልሃለሁ። እዚሁ ጥሪልኝ። እሺ ዶክተር። ምርመራውን ለማድረግ አልፈለጉም ነበር። በገንዘብ ሊገዛኝ ሞክሮ ነበር። ያቺ ቃል ተብዬዋ ደግሞ በገለዋ ልታታልለኝ ሞክራለች። ታዲያ ይህ ሁሉ አጋጣሚ የሰላም እውነተኛ ልጅ ከሆነች ይህ ምርመራ ለማድረግ ለምን ፈራች? አቤት ዶክተር። ሰላም ዶክተር፣ ምን የረሳው ነገር አለ? ላወራሽ ፈልጌ ነበር። እና ውስጥ አገባ? ለብቻችን እንድንነጋገር ነው የምፈልገው። ምን ነው ችግር አለ? ይኸውልሽ ሰላም፣ በጠዋቱ ውጤት በጣም ጥርጣሬ አለኝ። ቢሮ ሄጄ ሳስበው በጣም ይበልጥ አጠራጠረኝ። እንዴት እንደሆነ አላውቅም፣ ግን ቃል እውነተኛ ልጅሽ አትመስለኝም። ዶክተር ምን ሆነሃል? ራስ አይደለ እንዴ መርምራ ያረጋገጥከው? ይኸውልሽ ሰላም፣ ከምርመራው ቀን ጀምሮ እነ ቃል ላይ በጣም አጠራጣሪ ነገር እያየሁ ነው። በደንብ አስተውለሻል? ምርመራው ራሱ እኮ እንዲደረግ አይፈልጉም ነበር። በተለይ ቃል እንዴት እንደነበረች ትዝ አይልሽ? በጣም ትዝ ይለኛል። እና በዚህ ብቻ ነው የምርመራ ውጤት ልክ አይደለም ያልከው? አረ ሌላም በጣም ብዙ ነገር አለ። ለምሳሌ ዶክተር ንገረኝ እንጂ ምን የተለየ ነገር አየህ? ይኸውልሽ ሰላም፣ በኃይሉና ቃል የምርመራ ውጤት እንድቀይር በገንዘብ እየደለሉኝ ነበር። ጠዋት ራሱ አብረን ቁጭ ብለን ስልክ የደወልልኝ በኃይሉ ነበር። ውጤቱን ቀየርልኝና 500 እና 600 ሺህ ብር ልስጥ እያለኝ ነበር። እኔ ግን እምነቴን በብር እንደማልቀየር ነገርኩት። ቃል ራሱ በሴትነቷ ተጠቅማ ልታስቀየር ሞክራ ነበር። ምን? እውነትህን ነው ዶክተር? አዎ ሰላም፣ ይህ ሁሉ አጋጣሚ ይመስልሻል? የሆነ ነገር አድርጎ ነው የሚሆነው። እውነተኛ ልጅ ብትሆን ኖሮ ይህ ሁላ ነገር ለምን ታደርጋለች? እኔ እንጃ፣ እኔም ግራ ገብቶኛል። ግድ የለሽም፣ በኃይሉና ቃል ሳያውቁ ሁለተኛ ዙር ምርመራ እናድርግ። አይ ዶክተር፣ በዚህ ምርመራ ልጄን አጥቻታለሁ። ድጋሚ ላጣት አልፈልግም። ልጅሽ መሆኗ በምን ተረጋገጠ? ከዚህ በላይ ምን ይምጣ? ውጤቱ እኮ እንደማይቀየር አንተም መስክረሃል። ስለዚህ አምኖ መቀበል ነው የሚሻለው። ሰላም እባክሽ ዶክተር፣ በፈጠረ ጭንቅላቴ ሊፈነዳ ነው። ከዚህ በላይ አታስጨንቀኝ። እሺ ሰላም፣ አንቺ ብትተይውም እኔ መቼም አልተወው። እንዳልተሳሳትኩ ደግሞ በማስረጃ ሳይሻለሁ። እርግጠኛ ነኝ ቃል ልጅሽ አይደለች። እሱን ደግሞ በማስረጃ አረጋግጥልሻለሁ። ታያለሽ። ከዚህ በኋላ ዋና ስራ የሚሆነው ቃል ልጅሽ እንዳልሆነች ማረጋገጥ ነው። ከዛ በኋላ እውነተኛ ልጅሽን ከየትም አፈላልጌ አምጥቼ ፊትሽ ላይ አቆምልሻለሁ። ደህና ወይ? የምሩን ቢሆንስ? አይ አይሆንም። ሁለተኛ ጊዜ ልጄን አልጠረጥራት። ዶክተሩ ታሪክ ሰራ። ምክንያቱም የዲኤንኤ ውጤቱ ተቀይሯል። በነገራችን ላይ የዲኤንኤ ውጤቱ የተቀየረው በኃይሉ ምክንያት አይደለም፣ በስህተት ነው። በስህተት በስም መመሳሰል ተቀይሮ፣ አሁን ግን ዶክተሩ የኃይሉንና የቃልን መሰሪነት ስላየ የሰላምን የዋህነት አይቶ የቻለውን ያህል አድርጎ የዲኤንኤ ውጤቱን ትክክለኛውን ወደ ሰላም ለማምጣት ተዘጋጅተዋል። እናም ምንም እንኳን በኃይሉና ቃል በጣም ጭንቅ ውስጥ ሆነው ውጤቱን ለመቀየር የቻሉትን ሁሉ ቢያደርጉም፣ ነገር ግን ጠንካራው ዶክተር በዚህ አልተስማማም ነበር።
ያው እንግዲህ አንዳንዴ ሰይጣን ይባል የለ የሚፈልገውን ያመሳስላል እንደተባለው የዲኤንኤ ውጤቱ ተቀይሮ ቃልም እንደፈለገች በሰላም ላይ የተጫወተችባት ነው። እጅግ በጣም የሚያሳዝነው ደግሞ የብሌን ቅስም መሰበር ነው። እናቴን አገኘኋት ላውራት ነው ብላ ጓጉታ ሳትጨርስ ትክክለኛ ልጇ ቃል እንደሆነች የሚገልጽ የዲኤንኤ ውጤት ሲመጣ ብሌን እጅግ በጣም አዘነች። ሳሚ ውሸቱን ነው ማለት ነው። እንዴት ይዋሸኛል? እኔን ለመቅረብ ብሎ እንዴት ቅስሜን ይሰብረኛል? ተስፋ እንዳደርግ እንዴት ያደርገኛል? ብላ እጅግ በጣም ተከፍታ እያለቀሰች ነው። ሰላም ልጄን ልጅ አይደለሽም ብዬ ከቤት አስወጣኋት ቃልም ብላ በጸጸት ራሷን እየቀጣች ነው። ሰይጣኗ ቃል ደግሞ ይህንን አጋጣሚ ተጠቅማ የሰላምን አንጀት ለመብላት ከዚህ በኋላ የኔን አታይኝም ብላ ወደ ዳግም ቤት ሄዳለች። በኃይሉ ያየውን ማመን አቅቶት በስንት ብር እንኳን እየተደራደረ ዶክተሩ በ5 ሚሊዮን ብር ቢሆን እንኳን በፍጹም አልቀይርም ብሎታል። ነገር ግን አሁን በራሱ ጊዜ ተቀይሯል። የታሰበው ቀርቶ ያልታሰበ ሆኖ ቃልና በኃይሉ እንግዲህ ውጤቱን ለመቀየር የቻሉትን ያህል በብርም በሴትነትም በምንም ያላገኙትን ነገር በስህተት ዲኤንኤ ውጤቱ ተቀይሮላቸው ደስታቸው ወደር አጥተዋል። ሰላምና ብሌን ደግሞ ቅስማቸው ተሰብሮ በሀዘን ላይ ናቸው። ነገር ግን ሁሉም ነገር እውነቱ መውጣቱ አይቀርም። ዶክተሩ ያው እንግዲህ እንደሚታወቀው የዲኤንኤ ውጤቱን ለመክፈት እየሞከረ እያለ በኃይሉ ደውሎ ሌላ ሰው መስሎ ውጭ ከጠራው በኋላ በእናቱ አስፈራርቶ የሚፈልገውን ብር እንደሚሰጠው ነግሮት ውጤቱ እንዲቀየርለት ጠይቆት ነበር። ነገር ግን ይሄ ታማኝ ዶክተር በፍጹም አላደርገውም ብሎታል። እናም ይሄንን ነገር ሁሉ እያየ ከዚህ በፊት ቃል በሴትነቷ ተጠቅማ ውጤቱን እንዲቀይር ለማድረግ ስትሞክር ነበር። ይህን ሁሉ ነገር የሚያውቀው ዶክተር እንዴት ብሎ ነው ይህ ውጤት እንደዚህ የሚሆነው ብሎ የተወሰነ ካሰበ በኋላ ወደ ቢሮ ገብቶ አይቶ የሆነ ችግር እንዳለበት ካወቀ በኋላ ተመልሶ መጥቶ ለሰላም ቃል ገብቶላት ነበር። እናም በቃሉ መሰረት የዲኤንኤ ውጤቱ በስህተት እንደተቀየረ አውቋል። እናም ለሰላም ልጅሽን ትክክለኛ ልጅሽን እኔ አምጥቼ አስረክብሻለሁ። እናም ይህንን እውነት አወጣለሁ። በፍጹም ውጤቱ ይሄ ሊሆን አይችልም። ምክንያቱም እኔ አውቃለሁኝ ብዙ ጊዜ ሊደልሉ ይሞክረው ነበር። የእውነት ልጅሽ ብትሆን ይህን ለማድረግ ለምን አስፈለገ? ስለዚህ ቃል ልጅሽ አይደለችም ብሎ ሊያሳምናት ቢሞክርም ሰላም ግን አንድ ጊዜ ስለተቀጣች በፍጹም ደግሜ ልጄን ማጣት አልፈልግም ብላ ደጋግማ አላደርገውም እያለች ብትናገርም በውስጧ ግን ለቃል ምንም አይነት የእናትነት ስሜት ስለሌላት እውነትም ልጇ ላትሆን እንደምትችል እየገመተች ነበር። በሌላ በኩል ዳግም የት እንደገባ አይታወቅም። ምክንያቱም ዳግም ባላደረገውና ባልሰራው ነገር በእናቱና በቃል ሴራ ከሚወዳትና ከሚያፈቅራት ብሌን ተለያይቷል። እናም ብሌን አንዴ እንኳን ቆማ ልትሰማው አልሞከረችም። በእርግጥ ማንም ሴት ብትሆን ይህንን ነው የምታደርገው። የምታፈቅረው ወንድ ከሌላ ሴት ጋር ለዛውም እጅግ በጣም ከምትጠላ ሴት ጋር አብሮ ተኝቶ ከማየት ውጪ ሌላ ማስረጃ ምን ሊገኝ ይችላል?
ስለዚህ ብሌን ምንም ብታደርግ ማንም ሊፈርድባት አይችልም። ይህን ሁሉ ሴራ የሰራችው እናት ግን ለዛውም ልጇን ከስንት ዓመት በኋላ በፍለጋ አግኝታ ሰው ምን ይለኛል በማለት ብቻ የልጇን ቅስም ሰባብራ ጥላ ልጇንም ለመጨረሻ ጊዜ አጥተዋለች። እንደዚህ አይነት የይሉኝታና አጉል ባህል የሚጎዳውን ያህል ሰው ማንም ሊጎዳ አይችልም። አሁን እንግዲህ ገነት ያጣችው ልጇን ብቻ አይደለም፣ ከዓመታት ናፍቆት በኋላ ያገኘችውን ልጇን እንዲሁም ምንም እንኳን ከጎዳና አንስታ ብታሳድጋት ልክ እንደ ልጇ ያሳደገቻትን ብሌንን ሁሉንም አጣቸዋለች። ይሄ ነው የሚበልጠው ወይስ ደግሞ የሰፈር ሰው ምን ይለኛል የሚል አጉል ባህል? እናም ለብሌን ከረፈደም ቢሆን እውነቱን ነግራታለች። ብሌንም ባደረገችው ነገር ተጸጽታለች። ምክንያቱም ምነው አንዴ ቆም ብዬ ብሰማው ኖሮ እያለች እየተጸጸተች ነው። ዳግም የት እንደገባ አይታወቅም። ምክንያቱም በብሌን ተስፋ ቆርጧል። እንደምትጠላው ደጋግማ ነግረዋለች። በፍጹም እንደማታምነውም አረጋግጣለታለች። ስለዚህ ሰው በሚያፈቅሩት ሰው ያለመታመንን የመሰለ ለዘመናት አብሮ በፍቅር የኖረ ሰው ለወደፊትም አብሬው እዘልቃለሁ ያለው ሰው እጠልሃለሁ ከመባል የበለጠ ቅስም የሚሰብር ነገር የለም። ዳግምም ይህን መቀበል አቅቶት ጭራሽ ጠፍቷል። አሁን እዚህ ቤት ነገሮች ድብልቅልቅ ብለዋል። እናም ቃልም ቢሆን ተስፋ ያደረገችበትን ዳግምን ሳይቀር እውነቱ ወጥቶ አጥተዋለች። ምንም እንኳን እናቷን በማግኘቷ ተስፋ ብታደርግም ውሎ ሳያድር ዶክተሩ ትክክለኛውን ውጤት ስለሚያመጣ ቃልም ቢሆን ሜዳ ላይ ቀርታለች። በኃይሉም ከዚህ በኋላ የሚጠብቀው እስርና መከራ እንጂ ደህና ነገር እንዳልሆነ አውቋል። ምክንያቱም እሱ በሰው ገዳይነት የተያዘበት ዶክሜንት አለ። በዛ ላይ ደግሞ እህቱ እውነቱን ካወቀች ለመጨረሻ ጊዜ ትርቀዋለች። በእርግጥ በኃይሉ የውጤቱ የተቀየረው ውጤት ስላየ በደስታ ጮቤ ረግጦ ከቤት ወጥቷል። ነገር ግን ሳይውል ሳያድር ትክክለኛው ውጤት መጥቶ በኃይሉ እንደሚዋረድ ግልጽ ነው። ዶክተሩ አሁን ለሰላም ትክክለኛ ውጤት ይዞ መጥቶ ይህ የሚሰጥበት ሰዓት ደርሷል። ብሌንና ሰላም እስከ መጨረሻው ድረስ ደስተኛ ይሆናሉ። ውድ የቻናሌ ተከታታዮች እንደዚህ አይነቶችንና የተለያዩ አሪፍ አሪፍ አዝናኝ አስተማሪ ቪዲዮዎች እንድለቅላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ አብራችሁን ቆዩ። ስለምታበረታቱኝና ስለምትከታተሉኝ አመሰግናለሁ። ሀሳብና አስተያየታችሁን በኮሜንት